ብዙ ጊዜ አንዳንድ የቤተክርስቲያን የቆዩ ሰዎች ባለማወቅ ነገረ መለኮትን እንደ ተቆላ ገብስ ነው አይበቅልም ይላሉ። ግን ይሄ በእውነት የተሳሳተ እሳቤ ነው። ጌታ ኢየሱስ ክርስቶስ ደቀ መዛሙርቱን ከጠራ በኋላ እንዲሁ አለቀቃቸው። አምጥቶ አሰልጥኖ መታጠቅ የሚገባቸውን እግዚአብሔራዊ እውነት ካስታጠቀ በኋላ ነው ወደ አገልግሎት የላካቸው። ዛሬ እንግዲህ ላለፉት 4 ዓመታት ዲግሪ ተማሪዎችን ዲፕሎማ ደግሞ 2 ዓመታት የስነ መለኮት ትምህርታቸውን ሲከታተሉ የነበሩ በድምሩ 63 ተማሪዎችን ያስመረቅንበት ዕለት ነው ማለት ነው ዛሬ። ተመልካቾቻችን በዛሬው ዕለት ቀን ማለትም ሰኔ 13 2018 ዓ.ም ፔንቴኮስታል ቴዎሎጂካል ኮሌጅ በተለያዩ መርሃ ግብሮች ያስተማራቸውን ተማሪዎች የሚያስመርቅ ይሆናል። አጠቃላይ ምረቃ መርሃ ግብሩ ምን ይመስላል የሚለውን የምናስቃኛችሁ ይሆናል። አብራችሁ ቆዩ። ከ30 ዓመታት በላይ ማስተማር ልምድ ያለውና ከተለያዩ ቤተክርስቲያናት የሚመጡ በርካታ አገልጋዮችን ጤናማ የእግዚአብሔር ቃል ዕውቀት በማስታጠቅ የሚታወቀው ፔንቴኮስታል ቴዎሎጂካል ኮሌጅ በተለያዩ መርሃ ግብር ሲያስተምራቸው ቆዩ 63 ተማሪዎችን ሰኔ 13 2018 ዓ.ም በኢትዮጵያ ብርሃን ቤተክርስቲያን ዋና ጽሕፈት ቤት ኤልሲ ቤተክርስቲያን አስመርቀዋል። የምርቃት ፕሮግራሙን የመክፈቻ ንግግር በማድረግ የተማሪዎች ዲን የሆኑት መምህር አብርሃም አርአያ አስጀምረዋል። የ2018 ዓመተ ምህረት የ2026 ጂሲ የፔንቴኮስታል ቴዎሎጂካል ኮሌጅ የተማሪዎች የምረቃ ፕሮግራም ነው። ሃሌሉያ! እግዚአብሔር የተመሰገነ ይሁን። የኢትዮጵያ ብርሃን ቤተክርስቲያን አስተዳደርና ፋይናንስ ወንድም ጳውሎስ ማንዴቦ ከኢትዮጵያ ብርሃን ቤተክርስቲያን ፕሮግራሙን በጸሎት ያስጀመሩ ሲሆን የኮሌጁ አካዳሚክ ዲን የሆኑት መምህር ተገኔ ይመር ራሳቸውን የኮሌጁን ፕሪንሲፓል በመወከል እንኳን አደረሳችሁ መልእክት አስተላልፈዋል። የዛሬ የ2026 ተመራቂዎች ቤተሰቦችና ላኪ አብያተ ክርስቲያናት ዛሬ በአካል ባልገኝም እንኳን ደስ አላችሁ ማለት እወዳለሁ። እግዚአብሔር ዘመናችሁን ይባርክ። መልካም የአገልግሎት ዘመን ይሁንላችሁ። የፔንቴኮስታል ቴዎሎጂካል ኮሌጅ ፕሪንሲፓል የወንድማችን የዶክተር ባህሩ ካሳ መልእክት ነው። ከዚህም ባለፈ ኮሌጁ እስከዛሬ የሰራቸውን ስራዎችና ስላለበት አሁናዊ አቋም ማብራሪያ ሰጥተው ሌሎች አዳዲስ ተማሪዎች ወደ ኮሌጁ በመምጣት እንዲማሩ ጥሪያቸውን አቅርበዋል። ፒቲሲ በጣም ረጅም ዓመት የማስተማር ልምድ ያለው የስነ መለኮት ተቋም ነው። ከ32 ዓመታት በላይ ተማሪዎችን ከተለያዩ አብያተ ክርስቲያናት እየተቀበለ ሲያስተምር ነበረ። በሰርቲፊኬት በዲፕሎማ በአብዛኛው በዲፕሎማ ነው። ከተወሰኑ ዓመታት ከ12-13 ዓመታት ወዲህ ደግሞ በዲግሪ መርሃ ግብር አሁን ደግሞ በማስተርስ የአብያተ ክርስቲያናትን አገልጋዮች የስነ መለኮት ትምህርት ፍላጎት የአመራር ፍላጎት ያላቸውን ተማሪዎች እየተቀበለ እንግዲህ ለኢትዮጵያ ቤተክርስቲያን እድገት ወይም መታነጽ ምክንያት የሚሆኑ አገልጋዮችን የሚቀርጽ የሚያሰለጥን ተቋም ነው። እሱን ሲያደርግ የኖረ ተቋም እና በዚህ ሀገርም ትልቅ ተጽዕኖ ያመጣ ነው። ከዚህ ተቋም የተመረቁ በጣም በርካታ ከ1500 በላይ የቤተ ክርስቲያን መሪዎች አገልጋዮች አሰልጥኖ አስመርቆ ዛሬ በትልልቅ መንፈሳዊ ድርጅቶች ውስጥ ቤተክርስቲያን አብያተ ክርስቲያናት ቤተ እምነቶች ላይ በማገልገል ይገኛሉ እና ተቋሙ እንግዲህ እንደ መንፈሳዊ ተቋም የሰዎችን መንፈሳዊ ሕይወት የተሻለ ለማድረግ የሚያስተምር የሚያሰለጥን የሚቀርጽ ተቋም ነው ማለት ነው። እኛ እንደ ፔንቴኮስታል ቴዎሎጂካል ኮሌጅ ማዕከላችን አዲስ አበባ ብቻ አይደለም። ዛሬም በምረቃ ስነ ስርዓቱ ላይ ለመናገር እንደሞከር ነው በኢትዮጵያ ትልልቅ ከተሞች ማዕከላት አሉ፣ ካምፓሶች ጅማ፣ እንደ ድሬዳዋ፣ ባህር ዳር፣ ሐዋሳ፣ በንሳዳዬ የሚባል ክብረ መንግስት፣ ሀገረ ማርያም፣ ቡሌወራ፣ ዝዋይ፣ አሰላ በዲፕሎማ አንዳንዶቹ የተመረጡ ማዕከላት ደግሞ በዲግሪ አሉ። እንግዲህ ምናልባት ይህንን መረጃ እየሰሙ ያሉ ወገኖች ወይም እየተመለከቱ ያሉ ወገኖች በሚቀርባቸው ከተማ በዲፕሎማ በዲግሪ መርሃ ግብር እየተመዘገቡ መማር ይችላሉ። አዲስ አበባ ዋናው ካምፓሳችን ደግሞ መርሃ ግብራችን በመደበኛ አማርኛ ቀን እናስተምራለን። የእንግሊዘኛ ምሽት አለ፣ እንግሊዘኛ መደበኛ ቀን አለ፣ ዊኬንድ ደግሞ አለ። ቀዳሚዎችን አማርኛና በአማርኛ ዲግሪና በእንግሊዘኛ ዲግሪ እናስተምራለን እና እነዚህ አማራጮች አሉ። በተጨማሪ ደግሞ ኦንላይንም እናስተምረዋለን። ኦንላይን በዲፕሎማ
በሰርቲፊኬት እንደገና ደግሞ በዲግሪ በተለያዩ አማራጮች በጎግል ሚት በዙም የሚካሄዱ ትምህርቶች አሉ። ከዚህ በፊት ማስመርቀናል። የኢትዮጵያ ሕይወት ብርሃን ቤተክርስቲያንን በመወከል በስፍራው ንግግር ያደረጉት ደግሞ የቤተክርስቲያኒቱ ምክትል ፕሬዝዳንት ፓስተር ብርሃኑ ቦኖራ ነበሩ። ይህ የምረቃ በዓል የብዙ ዓመታት ጥናት፣ ጸሎት፣ መስዋዕትነት፣ ታታርነትና ጽናት ፍሬ ነው። ለትምህርታችሁና ለጌታ አገልግሎት ያሳያችሁት ትጋት ዛሬ ወደዚህ የክብር ምዕራፍ አድርሷችኋል። በስፍራው የእግዚአብሔር ቃል ያካፈሉት የአዲስ አበባ ባይብል ኮሌጅ ፕሪንሲፓልና የመንፈሳዊ መጽሐፍት ጸሐፊ መምህር አክሊሉ ኩማ አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 11 ላይ ያለውን ክፍል መሰረት በማድረግ ምሩቃን ምሳሌያዊ ሕይወት እንዲኖሩና ቃሉን እንዲያስተምሩ አሳስበዋል። አንደኛ ጢሞቴዎስ ምዕራፍ 4 ከቁጥር 11 ጀምሮ እንደዚህ ይላል። እነዚህን ነገሮች እዘዝ፣ አስተምርም፣ ወጣትነትን ማንም አይናቅ፣ ነገር ግን ለሚያምኑት በንግግር፣ በኑሮ፣ በፍቅር፣ በእምነት፣ በንጽህና አርያ ሁንላቸው። መጽሐፍ ቅዱስ ዛሬም በሰማነው ቃል ላይ ለሕይወትና ለትምህርት ተጠንቀቅ ይላል። ስለ አገልጋዩ ሲናገር ነው ይህን የሚለው እና መጽሐፍ ቅዱስ የምንማረው እያንዳንዳችን የተሰጠንን በመንፈስ ቅዱስ የተቀበልነውን የኢየሱስ ክርስቶስን ሕይወት ያንን መንከባከብ ስላለብን በእግዚአብሔር ቃል ማሳደግ ስላለብን ከዛም ባለፈ ደግሞ ለአገልግሎትም ደግሞ እግዚአብሔር ለሚያሳድገን በቃሉ አማካኝነት ስለሆነ ለምንማረውም ትምህርት ለምናስተምረውም ደግሞ በዋነኝነት ደግሞ ለራሳችን ሕይወት በዙሪያችን ላሉ ስለሚጠቅም የእግዚአብሔርን ቃል መማር አለብን። ስለዚህ ይሄ ለሁሉ የተሰጠ ነው። እርግጥ ኮሌጅ ስለሆነ ሁሉ መግቢያው ላሟላ ይችላል፣ ግን ባለው ደረጃ የእግዚአብሔርን ቃል ሁሉም እንዲማር ያው ግድ ይለናል። ከዛም በመቀጠል የምርቃት ስነ ስርዓት የተካሄደ ሲሆን በከፍተኛ ውጤት ለተመረቁ ተማሪዎች ሽልማት ተበርክቷል። የትምህርት ቤት ቆይታቸውን አስመልክቶ ተማሪዎችን በመወከል በከፍተኛ ውጤት የተመረቀው ተመራቂ ተመስገን ማቆስ ንግግር አድርጓል። የምርቃት ፕሮግራሙ በፓስተር ማስረሻ ካሳ ከአሰላ ሕይወት ብርሃን ቤተክርስቲያን በጸሎት ተጠናቋል። በምርቃት ፕሮግራሙ ላይ በዲፕሎማ መርሃ ግብር 19 ተማሪዎች፣ በባችለር ኦፍ ቴዎሎጂ በአማርኛና በእንግሊዝኛ ቋንቋ 16 ተማሪዎች እንዲሁም ከበንሳዳዬ ካምፓስ 28 ተማሪዎች ለምርቃት በቅተዋል። የፔንቴኮስታል ቴዎሎጂካል ኮሌጅ በነበረን የ4 ዓመትም ቆይታ ጊዜ መልካም የሆነ የመማር ጊዜ ነበረን። እንደ አገልጋይ እንደመሆን መጠን ደግሞ ከኔ ጋርም የነበሩ ተማሪዎች እንደ አገልጋይ እንደመሆናቸው መጠን መሰረታዊ የሆነ የእግዚአብሔርን ቃል ለትውልድ የምናገለግልበትን አገልግሎት በሚሰንቅ መንገድ ጥሩ የእግዚአብሔርን ቃልም እንዲሁም የመንፈስ ቅዱስን እንቅስቃሴ ባማከለ ጥሩ ጊዜ እንደነበረ አስታውሳለሁ። ፒቲሲ ቆይታዬ በጣም ጥሩ ነው፣ ግን ብዙ አስቸጋሪ ነገሮች ነበር። ከቤተሰብ ኃላፊነት ጋር ጥናቱ፣ ፔፐሩ በጣም አስቸጋሪ ሁኔታዎች ነበሩ። ግን እግዚአብሔር ረድቶኝ በእግዚአብሔር ጸጋ እዚህ ደርሻለሁ። በማድረግ አላሰብኩትም፣ ምክንያቱም እንዲሆናል ያላሰብኩም። አክቹአሊ ግን ከእግዚአብሔር ስለረዳኝ እግዚአብሔርን አመሰግናለሁ። ሌላው እንግዲህ አስተማሪዎቻችን ጥሩ ነበሩ፣ በጣም ኮኦፕሬቲቭ ነበሩ። ለምሳሌ አሳይመንቶች ላይ ስንሰራ ፈተና፣ ትምህርት ቤት ጥሩ ነው የተማርኩት። እግዚአብሔርን አመሰግናለሁ። ግን በዚህ ሁሉ በቃ አለማወቅን አውቄያለሁ እና ገና ብዙ ማጥናት፣ ብዙ የእግዚአብሔርን ነገር ማሰብ እንዳለብኝ ተምሬ ወጥቻለሁ። አሁን ካለው ግርግርና መተራመስ የምንወጣው የእግዚአብሔርን እውነት በማወቅና በመንፈሱ በመታጠቅ ስለሆነ ሰዎች ወደ ኮሌጆች መጥተው በተለይ ደግሞ እኔ እንደ ፔንቴኮስታል ቴዎሎጂካል ኮሌጅ አስተማሪ ወደዚህ መጥተው እንዲማሩ ሰዎችን አበረታታለሁ። ተመልካቾቻችን የነበረው የምርቃት ስነ ስርዓት ይመስላል። ኢቫንጀሊካል ቴሌቪዥን አማኑኤል ዴቢሶ ፒቲሲ አዲስ አበባ ኢትዮጵያ። የኢትዮጵያ ሃይማኖት ተቋማት ጉባኤ የሰላም ግንባታና ሰብአዊ ክብር ላይ ያተኮረ የአጋርነት ፕሮጀክት ስምምነት አካሄደ። ባልደረባችንና ስለቤታቸው ተጨማሪ አለው። የኢትዮጵያ ሃይማኖት ተቋማት ጉባኤና የጀርመን ኤምባሲ በጋራ ሰላምን ለመገንባትና ሰብአዊ ክብርን ይበልጥ ለማስጠበቅ የሚያግዛቸውን የአጋርነት የፕሮጀክት ስምምነት ሰነድ በጀርመን ኤምባሲ ሰኔ 12 ቀን 2018 ዓ.ም ተፈራርመዋል። የስምምነት ሰነዱን የጀርመን አምባሳደር ክብርት አምባሳደር ብራይት ኡሪ በተገኙበት የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለና በጀርመን ኤምባሲ የሚሽን ምክትል ኃላፊ የሆኑት ዶክተር ፈርዲናንድ ቮን ሆይ ተፈራርመዋል። ፕሮጀክቱ ተግባራዊ ሲደረግ የሃይማኖት መሪዎች ይበልጥ በሰላም ግንባታ አግላይነትን በመከላከልና ሰብአዊ ክብርን በማስጠበቅ ረገድ ያላቸውን ሚና በውጤታማነት እንዲወጡ የሚያግዝ መሆኑን በፊርማ ስነ ስርዓቱ ወቅት ተብራርቷል። በተያያዘም የመግባቢያ ስምምነት በሁለቱም ተቋማት መካከል ያለውን ትብብርና ቅንጅት አሰራር የሚያልቅ እንደሆነ የተጠቆመ ሲሆን በተለይ በኢትዮጵያ ውስጥ ብሔራዊ አንድነትና መግባባትን፣ ሰብአዊ መብት ጥበቃ ለማላቅና አግላይነትን ለማስወገድ የሚኖረው ሚና እጅግ የጎላ እንደሚሆን ተገልጿል። በተጨማሪም
ፕሮጀክቱ ግጭት መከላከልና መፍታት፣ ህገወጥ የሰዎች ዝውውር መከላከል፣ የአካባቢ ጥበቃ እንክብካቤ ማሳደግ፣ የዋቢነት ሚና መወጣት፣ ጾታዊ ጥቃትን ማስወገድና የኤችአይቪ ኤድስ ዙሪያ ግንዛቤ መፍጠር ላይ በማተኮር ውጤታማ ስራ ለመስራት የሚያስችል እቅድ መያዙን በፊርማ ስነ ስርዓቱ ወቅት በስፋት ተብራርቷል። መረጃውን ከኢትዮጵያ የሃይማኖት ተቋማት ጉባኤ የህዝብ ግንኙነት ሚዲያ አገልግሎት አገኘ ነው። በመሰረተ ክርስቶስ ቤተክርስቲያን አዲስ ለተሰማሩ ቤተክርስቲያን ተካይ ሚስዮናውያን የ3 ቀናት ስልጠና ተሰጠ። ባለባችና ትምህርታቸው ተከታተሉ። በመሰረተ ክርስቶስ ቤተክርስቲያን የወንጌል ስርጭት ቤተክርስቲያን ተከላ መምሪያ በዚህ ዓመት ለተሰማሩ 21 አዳዲስ ቤተክርስቲያን ተካይ ሚስዮናውያን ከሰኔ 8 እስከ ሰኔ 10 2018 ዓ.ም ለ3 ቀናት በቢሾፍቱ ከተማ ስልጠና ተሰጥቷል። በእነዚህ ቀናት ሚስዮናውያን በመስኩ ስራ ውጤታማ የሚያደርጋቸውን ስልጠናና የሥራ መምሪያ ሲሰጥ የመሰረተ ክርስቶስ ቤተክርስቲያን ፕሬዝዳንት መጋቢ ደሳለኝ አበበ በስፍራው ተገኝተው መሰረተ ክርስቶስ ቤተክርስቲያን ከየት ወዴት በሚል ርዕስ ስልጠና ሰጥተዋል። ለሚስዮናውያን ወንጌል ካልሰራው ምንም አልሰራውም በማለት ለወንጌል ተልዕኮ አበረታተዋል። በዋናው ቢሮ የወንጌል ስርጭት ቤተክርስቲያን ተከላ መምሪያ አገልጋዮች ስልጠናውን በተሳካ ሁኔታ እንዲካሄድ ትልቅ አስተዋጽኦ እንዳደረጉ ቤተክርስቲያን ያስታወቀች ሲሆን ለሚስዮናውያን የወንጌል አገልግሎት ለማከናወን የሚያግዟቸውን አጋዥ መጽሐፍና ላላመኑ ሰዎች የኢየሱስን ፊልም ማሳየት የሚያስችሏቸውን አዳዲስ ታብሌቶች ተበርክቶላቸዋል። መረጃውን ከቤተክርስቲያኒቱ ማህበራዊ ትስስር ገጽ አገኘ ነው። ከመሰረተ ክርስቶስ ጋር በተያያዘ የመሰረተ ክርስቶስ ቤተክርስቲያን የልማት ኮሚሽን በጸጥታ ችግር ምክንያት ጉዳት የደረሰባቸውን የህብረተሰብ ክፍሎችን ተጠቃሚ የሚያደርግ የሰላም ግንባታ አገልግሎት ጀመራል። የመሰረተ ክርስቶስ ቤተክርስቲያን ልማት ኮሚሽን በደቡብ ኢትዮጵያ ክልል በኮሬ ዞን በጸጥታ ችግር ምክንያት ጉዳት በደረሰባቸው ቀበሌዎች የሚገኙ የተለያዩ የህብረተሰብ ክፍሎችን ተጠቃሚ የሚያደርግ የሰላም ግንባታ አገልግሎት ሰኔ 11 2018 ዓ.ም በይፋ ጀምሯል። በመርሃ ግብሩ ላይ የተገኙት የኮሬ ዞን ዋና አስተዳዳሪ አቶ ታርቀኝ በቀለ የሃይማኖት ተቋማት ከመንግስት ጎን በመቆም በተለያዩ ዘርፎች የህዝብን ተጠቃሚነት የሚያረጋግጡ ስራዎችን ለመስራት እያደረጉት ያለው እንቅስቃሴ የሚበረታታና ተጠናክሮ መቀጠል ያለበት ተግባር ነው ብለዋል። በመሰረተ ክርስቶስ ቤተክርስቲያን የአርባ ምንጭ ጊዜያዊ ክልል ዋና ጸሐፊ መጋቢ ዘሪሁን ካሳሁን በስፍራው ሲገኙ የመሰረተ ክርስቶስ ቤተክርስቲያን ልማት ኮሚሽን በሰላም እሴት ግንባታ፣ በኑሮ ማሻሻያ፣ በወጣቶችና ህጻናት ፕሮጀክቶች በአገሪቱ በሚገኙ ሁሉም ክልሎች በርካታ አገልግሎቶችን እየሰጠ እንደሚገኝ ገልጸዋል። የመሰረተ ክርስቶስ ቤተክርስቲያን ልማት ኮሚሽን በክልሉ የሰላም ግንባታ አገልግሎት ከሚሰጥባቸው 5 ዞኖች መካከል አንዱ በሆነው የኮሬ ዞን የተጀመረው ፕሮጀክት ለቀጣይ 3 ዓመታት ለአካባቢው ሰላም የበኩሉን አስተዋጽኦ እንደሚያበረክት ይጠበቃል። በፕሮግራሙ የተገኙት የተለያዩ የህብረተሰብ ክፍሎችም ሰላም ለሰው ልጅ መሰረታዊ ከሆኑ ጉዳዮች አንዱ በመሆኑ ለሰላም መስፈን የበኩላቸው ሚና እንደሚወጡ ተናግረዋል። መረጃውን ከቤተክርስቲያን ቲቪ የፌስቡክ ገጽ ላይ ያገኘ ነው። በተያያዘ ዜና በመሰረተ ክርስቶስ ቤተክርስቲያን ያለታ ወንዶ አጥቢያ የወንጌል ስርጭት አካሄዳለች። ባልደረባችን አትንቢታቸው ተከታተሉ። በመሰረተ ክርስቶስ ቤተክርስቲያን ያለታ ወንዶ አጥቢያ ባለታ ወንዶ ከተማ የአንድ ለአንድና የጀማ ወንጌል ስብከት አካሄዳለች። የኢየሱስ ሳትሆን አትሙት በሚል መሪ ቃል በተዘጋጀው ከተማ አቀፍ የወንጌል ስርጭት ብዙ ወንጌል ሲሰሙ 15 ሰዎች ወደ ጌታ መንግስት ተጨምረዋል። የወንጌል ስርጭት ለአለታ ወንዶ መሰረተ ክርስቶስ አጥቢያ የተሰጠውና በዘማሪት ስምረት ከበደ ደጉ ሳምራዊ በሚል ስያሜ የተዘጋጀው የዝማሬ አልበም ምረቃ ምክንያት በማድረግ የተካሄደ ነው። መረጃውን ከቤተክርስቲያኒቱ የፌስቡክ ገጽ ላይ ያገኘ ነው። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምስራቅ አዲስ አበባና አካባቢው ክልል ለሚስዮናውያን የ2 ቀናት ስልጠና አካሄደ። የሚስዮናውያን ስልጠና ሰኔ 11 እና 12 2018 ዓ.ም በአዋሪ አጥቢያ ሲካሄድ ከክልሉ የመጡ 10 ሚስዮናውያን ከአዋሪ አጥቢያ የመጡ 13 ሚስዮናውያን በአጠቃላይ 23 ሚስዮናውያን ተገኝተዋል። ስልጠናውን መጋቢ እሸቴ የበለጠ የክርስቶስ አምባሳደር ነን በሚል ርዕስ 2 ቆሮንቶስ ምዕራፍ 5 ቁጥር 20 ያለውን ቃል መሰረት በማድረግ እኛ የክርስቶስ አምባሳደር ወይም እንደራሲ ነን በሚል ሐሳብ የሰጡ ሲሆን ስለዚህ ሚስዮናውያን መንፈሳዊና አካላዊ ጤንነታቸውን መጠበቅ እንዲሁም ማህበራዊ ግንኙነታቸውን በትክክል መጠበቅ እንዳለባቸው አሳስበዋል። ስልጠናውን አስመልክቶ የአዋሪ አጥቢያ መጋቢ የሆኑት ፓስተር ዜና ነማሞ የሚስዮናውያን ስልጠናው ዓላማው ሚስዮናውያን ትርጉም ያለው አገልግሎት እንዲያገለግሉ፣ እግዚአብሔርን የሚያከብር አገልግሎት እንዲሰጡ፣ ጤናማ ቤተክርስቲያናትን እንዲተክሉ፣ መርዳትና እርስ በርሳቸው አንድነታቸውን እንዲያጠናክሩ ማስቻል መሆኑን ተናግረዋል። የአዋሪ አጥቢያ ሚስዮናውያን አስተባባሪ ተጠሪ የሆኑት ወንድም እንዳሻው ምትኩ ስልጠናው ትልቅ መነሳሳትን የፈጠረ በቀጣይም በምድሪቱ ላይ ለሚተከሉት ቤተክርስቲያናት መሰረት የሚጥል ነው ሲሉ ተናግረዋል። መረጃውን ከቤተክርስቲያኒቱ የፌስቡክ ገጽ ላይ ያገኘ ነው። ተመልካቾቻችን ለዛሬ ያዝናቸው መረጃዎች ለዚህ ይመስላሉ። መረጃዎቹን ያዘጋጀውላችሁ የማኑኤል ዲቢሶ ነበርኩኝ። ከቀሪ ኢቫንጀሊካል ቴሌቪዥን ፕሮግራሞች ጋር መልካም ቆይታ